ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። የኢትዮጵያ የፐብሊክ ዲፕሎማሲ የታላቁ ህዳሴ ግድብ ግንባታ በታችኛው የተፋሰሱ ሀገራት ችግር እንደማያስከትል ለማስገንዘብ አግዟል። በሀገራዊ ምክክሩ ንቁ ተሳትፎ በማድረግ ገንቢ ሚናችንን ማጠናከር አለብን ሲሉ የሃይማኖት አባቶች ገለጹ። በአዲስ አበባ የሚከናወኑ ዓለም አቀፍ ጉባኤዎች የሀገርን ገጽታ ለመገንባት መልካም ዕድል እየፈጠሩ ነው። ታራሚዎች ወደ ማህበረሰቡ ሲቀላቀሉ በሥነ ምግባር ይታነጹና አምራች ዜጋ እንዲሆኑ በትብብር ሊሰራ እንደሚገባ ተጠቆመ። በ10 የፌዴራል ተቋማት በክልሎችና በከተማ አስተዳደሮች የተገነቡ ስማርት የኮሚኒኬሽን ማሰራጫ ክፍሎች አገልግሎት ጀመሩ። ዜናዎችን በዝርዝር እንመለከታለን። ከዜናዎቹ ጋር ሚፍታህ መር ነኝ። አብራችሁ የኢትዮጵያ የፐብሊክ ዲፕሎማሲ የታላቁ ህዳሴ ግድብ ግንባታ በታችኛው የተፋሰሱ ሀገራት ችግር እንደማያስከትል ለማስገንዘብ እንዳስቻለ በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ሽብሩ ማሞ ገለጹ። አምባሳደሩ እንዳሉት ፐብሊክ ዲፕሎማሲ የሀገራትን ህዝቦች በማህበራዊና ኢኮኖሚያዊ መስተጋብር በማስተሳሰር የመንግስታትን ሁሉ አቀፍ ትብብር የሚያሳልጥ አዲስ የዲፕሎማሲ አካሄድ ነው። በዚህም ኢትዮጵያ ከጎረቤቶቿና ሌሎች ሀገራት ህዝቦች ጋር ብሔራዊ ጥቅምና ፍላጎትን የሚያስገነዘቡ የህዝብ ለህዝብ ግንኙነትና ገጽታ ግንባታ የፐብሊክ ዲፕሎማሲ መሰራቱን ገልጸዋል። በፐብሊክ ዲፕሎማሲ የተሰራው ስኬታማ ስራ የታላቁ ህዳሴ ግድብ ግንባታ በታችኛው የተፋሰስ ሀገራት ችግር እንደማያደርስ በማስገንዘብ ጉልህ አስተዋጽኦ ማበርከቱን አስረድተዋል። በተለይም ኢትዮጵያ ከሱዳንና ግብጽ ጋር ያላትን ታሪካዊ ግንኙነት በማስቀጠል የሀገራቱን የፖለቲካል ኢኮኖሚ ዲፕሎማሲ ትብብር ለማዳበር ገንቢ ሚና መወጣቱን አንስተዋል። ህዳሴ ግድብ የኢትዮጵያውያን ሁለተኛ የአድዋ ድላችን ነው ያሉት አምባሳደር ሽብሩ በግድቡ ግንባታ ሂደትም በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያለሰለሰ ድጋፍ ማድረጋቸውን ገልጸዋል። በዓለም አቀፍ መድረኮች በግድቡ ግንባታ የሚደረጉ ጫናዎችን ለመቀልበስ በተከናወነ የዲፕሎማሲ ስራ በውጭ የሚኖሩ ዜጎችና የኢትዮጵያ ወዳጆች የነቃ ተሳትፎ ጉልህ ሚና እንደነበረው ተናግረዋል። በሌላ መልኩም ኢትዮጵያ ለጎረቤት ሀገራት ዜጎች የምትሰጠው የትምህርት ዕድልና የአረንጓዴ አሻራ መርሃ ግብር የህዝብ ለህዝብ ግንኙነትን እያጠናከረ እንደሚገኝ ጠቅሰዋል። በቀጣይም ኢትዮጵያ ከጎረቤቶቿና ሌሎች ሀገራት ጋር ያላትን የፐብሊክ ዲፕሎማሲ በማጠናከር በመሰረተ ልማት፣ በስፖርትና በሌሎች ዘርፎች የህዝብ ለህዝብ ትስስርን ለማጠናከር በትኩረት እንደሚሰራ አስታውቀዋል። በውጭ የሚኖሩ ዜጎች ከሚልኩት የውጭ ምንዛሬ ገንዘብ በተጨማሪ የኢትዮጵያን ባህልና እሴት በዓለም አደባባይ በማስተዋወቅ ለሀገር ብሔራዊ ጥቅም መከበር ጉልህ ሚና እየተወጡ መሆናቸውን አብራርተዋል። በዲጂታል ዲፕሎማሲም የኢትዮጵያን ብሔራዊ ጥቅም በማስጠበቅ በጎ ገጽታን የሚፈጥሩ አጀንዳዎችን በመቅረጽ የህዝብ ግንኙነት ስራ እየተሰራ እንደሚገኝ አስረድተዋል። በሀገራዊ ምክክሩ ንቁ ተሳትፎ በማድረግ ገንቢ ሚናችንን ማጠናከር አለብን ሲሉ የሃይማኖት አባቶች ገለጹ። ለኢዜአ አስተያየታቸውን የሰጡ የተለያዩ የሃይማኖት አባቶች ሀገራዊ ምክክሩ በኢትዮጵያ አለመግባባቶችን በሰላማዊና በሰለጠነ መንገድ ለመፍታት ሁነኛ መፍትሄ ነው ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የይግባኝ ሰሚ መንፈሳዊ ፍርድ ቤት መምሪያ ዳኛ ንቡረ እድ አባ ዮሐንስ ገብረ ሕይወት ለሀገር ሁለንተናዊ እድገት የህዝብ አብሮነት ጉልህ ሚና እንዳለው አስረድተዋል። በተለያዩ ምክንያቶች የሚፈጠሩ አለመግባባቶችን በውይይትና በሰላማዊ ንግግር መፍታትም የስልጣኔ ምልክትና የህዝብን አንድነት ለማጠናከር ቁልፍ መሳሪያ መሆኑን ጠቅሰዋል። ከዚህ አኳያ የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ተግባራት በኢትዮጵያ የሀሳብ ልዩነትን በምክክር በመፍታት ወደ ተሻለ ምዕራፍ ለመሻገር ታሪካዊ ዕድሎች በመሆናቸው በአግባቡ ልንጠቀምባቸው ይገባል ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼህ ሁሴን በሽር የሀሳብ ልዩነት የጠብ መነሻ ከመሆኑ በፊት ሊያግባቡና ሊያስማሙ የሚችሉ ነገሮችን ማጉላት እንደሚገባ አንስተዋል። የጋራ መግባባት መፍጠር የሁሉም ኃላፊነት ሊሆን እንደሚገባ ነው አጽንኦት የሰጡት። በዚህ ረገድ ሀገራዊ ምክክሩ ለትውልድ የተሻለ ሀገር ለመገንባትና የህዝብን አብሮነት የበለጠ ለማጠናከር ወሳኝ መሆኑን አመልክተዋል። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን አገልጋይ የሆኑት መጋቢ ደረጀ ካሳሁን ሀገራዊ ምክክር ኮሚሽኑ ለኢትዮጵያ ዘላቂ ሰላምና ልማት ሚናው የጎላ በመሆኑ ሁሉም የድርሻው መወጣት እንዳለበት ገልጸዋል። በአዲስ አበባ የሚከናወኑ ዓለም አቀፍ ጉባኤዎች የሀገሪቱን ገጽታ ለመገንባት መልካም ዕድል እየፈጠሩ መሆናቸውን ከፍተኛ የመንግስት የስራ ኃላፊዎች ገለጹ። ኢትዮጵያ በኮንፈረንስ ቱሪዝም ያላትን ተቀባይነት ከጊዜ ወደ ጊዜ በማሳደግ አሁን ላይ በርካታ ዓለም አቀፍ ጉባኤዎች በስኬት ለማስተናገድ በቅታለች።
በተለይም ከቅርብ ጊዜ ወዲህ በአዲስ አበባ ዓለም አቀፍ ደረጃቸውን ጠብቀው የተገነቡት የሳይንስ ሙዚየም፣ የአድዋ ድል መታሰቢያና አዲሱ ዓለም አቀፍ ኮንቬንሽን ማዕከል የመሰሉ የልማት ስራዎች ለስኬቱ ግንባር ቀደም ድርሻ ይወስዳሉ። በሀገሪቱ የሚከናወኑ ጉባኤዎች ኢትዮጵያን በሚገባ ልክ ከማስተዋወቅና ገጽታን ከመገንባት ባለፈ ከፍተኛ የኢኮኖሚ ተጠቃሚነት እያስገኙ ነው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እንደገለጹት በ20ኛው የዓለም ስራ ድርጅት ስብሰባ ላይ ከተለያዩ የዓለም ሀገራት የመጡ ከ2000 በላይ ተሳታፊዎች ታድመውበታል። ለ4 ቀናት በአዲስ አበባ የተካሄደው ጉባኤ የኢትዮጵያ እንዲሁም የአፍሪካ መዲና አዲስ አበባ እድገትና ልማት ከማስተዋወቅ አንጻር ትልቅ ድርሻ መጫወቱን አንስተዋል። የጉባኤው ተሳታፊዎች በከተማዋ እድገት መደነቃቸውን ገልጸው ስኬቶቹ ለሌሎች ሀገራት ተሞክሮ የሚወሰድበት መሆኑን ታዳሚዎች ማንሳታቸው ሚኒስትሯ አስታውቀዋል። የኮንፈረንስ ቱሪዝም እያስመዘገበ ላለው ከፍተኛ እድገት ከተማዋ ትላልቅ ዓለም አቀፍ ጉባኤዎችን በስኬት ማስተናገድ መቻሏ መሆኑን አንስተዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዩዳሄ አርያ ስላሴ በበኩላቸው በአይዲ ፎር አፍሪካ ጉባኤ ከተለያዩ ሀገራት የመጡ ከ2000 በላይ ተሳታፊዎች መታደማቸውንና ጉባኤውም በስኬት መጠናቀቁን አስታውቀዋል። በጉባኤው የልምድ ልውውጥ፣ የእውቀት ሽግግር፣ የገበያ ትስስር ከመፍጠር በዘለለ ኢትዮጵያን ለማስተዋወቅና የአዲስ አበባን ገጽታን ለመገንባት የተቻለበት እንደነበር አንስተዋል። በአፍሪካ ወልዲንግ ፌዴሬሽን ጉባኤ ከ21 በላይ የአፍሪካ ሀገራት እንደተሳተፉበት የተናገሩት ደግሞ የፌዴራል ቴክኒክ ሙያ ስልጠና ኢንስቲትዩት ዳይሬክተር ዶክተር ብሩክ ከድር ናቸው። ታራሚዎች ወደ ማህበረሰቡ ሲቀላቀሉ በስነ ምግባር የታነጹና የተሻለ አምራች ዜጋ እንዲሆኑ ማረሚያ ቤቶች በትብብር መስራት እንዳለባቸው የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ገለጹ። ፕሬዝዳንቱ እንዳሉት በኢትዮጵያ አንድ የኢኮኖሚ ፖለቲካ ማህበረሰብ ለመገንባት በቅንጅት መስራት ይገባል። የማረሚያ ቤቶች ኮሚሽነሮች ጉባኤ የፍትህ ስርዓቱን በማሻሻል የህግ የበላይነትን ለማስጠበቅ የጋራ አረዳድና ግንዛቤ መፍጠር እንደሚያስችል ገልጸዋል። በመንግስታት ግንኙነት አዋጅ 1231 ህዝባር 2013 መሰረት ተቋማት በተናጠል ከሚሰሩት ባሻገር ቅንጅታዊ ግንኙነት እንዲኖራቸው ያደርጋል ነው ያሉት። በመሆኑም ሀገራዊ ግብን፣ የጋራ ራዕይና የውል መዳረሻን እውን ለማድረግ በቅንጅታዊ አሰራር የጋራ ሀገራዊ እይታ መፍጠር ወሳኝ መሆኑን ጠቅሰዋል። የታራሚዎችን ግላዊ ሁኔታ የማይጠይቁ የፍርድ ቤት አፈጻጸም ስልቶችን በመተግበር ከህብረተሰቡ ጋር የሚቀላቀሉበትን ስርዓት መገንባት እንደሚያስፈልግም ተናግረዋል። ታራሚዎች ወደ ማህበረሰቡ ሲቀላቀሉ በስነ ምግባር የታነጹና የተሻለ አምራች ዜጋ እንዲሆኑ ማረሚያ ቤቶች በትብብር መስራት አለባቸው ሲሉም ፕሬዝዳንቱ ጠቁመዋል። በ10 የፌዴራል ተቋማት በክልሎችና በከተማ አስተዳደሮች የተገነቡ ስማርት የኮሚኒኬሽን ማሰራጫ ክፍሎች አገልግሎት ጀመሩ። የስማርት ኮሚኒኬሽን ማሰራጫ ክፍሎች የተለያዩ ቦታ ላይ ያሉ ባለድርሻ አካላት በቀላሉ እንዲገናኙና ስራቸውን እንዲያሳልጡ የሚያስችሉ ናቸው። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በዛሬው ዕለት ስራ የጀመሩትን የስማርት የኮሚኒኬሽን ማሰራጫ ክፍሎች ዘመኑን የዋጁ ቴክኖሎጂ የተሟላላቸውና ጥራቱን በጠበቀ መንገድ የተገነቡ ናቸው ብለዋል። ማዕከላቱ የተፋጠነና የተማከለ የስራ ግንኙነት እንደሚፈጥሩ በማንሳት በአግባቡ መጠቀምና ለረጅም ጊዜ አገልግሎት እንዲሰጡ መሰረተ ልማቶችን መጠበቅ እንደሚገባ አስገንዝበዋል። በሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ስማርት የኮሚኒኬሽን ማሰራጫ ክፍሎች ለመረጃ ልውውጥ ጉልህ አስተዋጽኦ እንዳላቸው ተናግረዋል። በቀጣይም እነዚህን ማዕከላት በሁሉም አካባቢዎች ተደራሽ ማድረግ እንደሚገባ በመግለጽ ዲጂታል ኢትዮጵያ እውን ማድረግ የሚያስችሉ መሰረተ ልማቶች እየለሙ መሆናቸውን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩ አለማየሁ ናቸው። ስማርት የኮሚኒኬሽን ማሰራጫ ክፍሎች ልዩ ልዩ ስራዎችን፣ ስብሰባዎችንና ስልጠናዎችን ጊዜና ወጪ ቆጣቢ በሆነ መንገድ በቀላሉ መምራት የሚያስችሉ ዘመናዊ ቴክኖሎጂዎች ተዘርግቶላቸዋል። ዜና በቃ። ሰላም ቆዩን።